ሞቴ ቀርቦ ነበር ልገደልም ነበር አታቁም እናንተ እዛ እየተፈለኩ ነበር እኔ ህግ ሲይዘኝ ደስ ነው ያለ አንድ ነገር ከመሆን ነገር ግን የኔ ልጅ እኔ አልቆርጥም ተስፋ እንደግም ያይሃለው አቅፍሃለው በይፋ ባይመስልም ሁኔታው ዙሪያው ቢጨልም ልጅ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም ኡፍ ልቤን ያመኛል ወላሂ ተሳሰብኒ ሞቴ ቀርቦ ነበር ልገደልም ነበር አታቁም እናንተ እዛ እየተፈለኩ ነበር እኔ ህግ ሲይዘኝ ደስ ነው ያለ አንድ ነገር ከመሆን ህግ ስር ኮንኩ ማንንም አይነት ገባችሁ የሚያስለቅሰኝ ነበር ከልጅ ርቄ መኖር ነበር በጣም የሚያሳዝነኝ ነበር ሪችዬ እንገናኛለን ችግር የለውም ስልኬ ባዮ ላይ አለ በኢትዮጵያ መደወል የቤሩት ስልኬ ዋትስአፕ ነው ኦኬ የኢትዮጵያ ቁጥር ደግሞ ባዮ ላይ አድርጋለሁ የቤሩቱ ዋትስአፕ ነው የኢትዮጵያ ቁጥር ቀጥታ መደወል የምፈልጉ ኔጋ ባዮ ላይ አለ እሺ ጋይስ ስራዬን አሁን ትንሽ ልረጋጋና ጀምራለሁ እሺ ውዶች ስራዬን ጀምራለሁ ያው ካልሰራን አንኖር እንዴት ነው ስራ ደግሞ እንዳሰሪ ብለው ከቤሩት አባረሩኝ አባረሩ እንዳልሰራ የ10 ዓመት ልፋቴን ሱቄን ገደል ከተቱት አፈሪ እንዳልሰራ ፈልግ አይ እኔ ሙድሻለኝ እናት ኬክ ተቆረሰ እኮ እኔ ብሎክ ተደርጌ ስሸኝ የደስታ ኬክ ተቆረሰ በዚህ ልክ ሰው ጨካኝ ነው ሰው እኔ ግን እንደዚህ የጨካኔ ልብ የለኝም ወላሂ እኔ መጥፎ ሰው ነኝ እንዴ ያለ መጠላ ሰው ነኝ ምን አድርጌ ነው ግን በአላህ እና ይሄ ነው ጥያቄ ሁሉ ጊዜ ምን አድርጌ ነው ምን አጥፍቼ ነው ለምን እላለሁ በቃ ወይ አረ ጦሴን እኔ ገና ነኝ በእናትሽ እኔ አረ ነገ ወለ እንዲ በጭቅላቴ ተተክዬ እንዲ በባናቴ ቆሜ ነው ማሳያችሁ እንዳያሳስባችሁ ለዛውም የኔ መሰለ ህዝብ በኔ አልቅሱ በኔ ተጨንቆ እናንተን እንዲ ቂቤ አንጀታችሁ ቂቤ እንዲጠጣ ነው ማረጋችሁ ጠብቁ ወላሂ ቃል ነው መገባላችሁ ታያላችሁ እንደዚህ እኔ በራሴ በጣም ነው የምተማመነው በፊትም እኔ ቤሩት ሲሄድ ብቻዬን ሄድኩት ለዚህ ደረጃ ስደርስም ብቻዬን የቆምኩት ወንድም ወይ እህት ወይም ደግሞ ቤተሰብ ወይ ሆነ የራሴ እንደዚህ እጄን ይዞ ለዚህ ያበቃኝ ሁሉ ነገር የገባኝ ሴት ነኝ ትልቅ ሰው ነኝ አሁን ደግሞ አስቡት ከዜሮ ጀምሬ እኔ ምን አይነት ደረጃ ላይ እንደምደርስ አሳያችኋለሁ ውሃ አለ ፍቅሬ ጠማ ገባችሁ ወላሂ አኮራችኋለሁ ቃሌ ነው እኔ አኮራችኋለሁ ታያላችሁ እኔ እንዴት እኮ ኮሮና ተዘግቶ እኮ በየቤቱ እኮ መርፌና ክር ይዤ እየዞርኩኝ ሱሱ ተንቀሳቃሽ ሆንሽ እያሉ ሙድ እያያዙብኝ ነበር የምሰራው ለምን ስራዬን በጣም ነው የምወደው እኔ በስራዬ ስለምወደው አላህ ይረዝቀኛል ከልቤ ስለምሰራው ስለምፈልገው አላህ ይረዝቀኛል የሰው ርስቅ አሴድ በሞገስ ነው የምታየው በቃ ያ ነገር ነው የሚያናዳው አንዳንድ ሰው ልጅ አባቱ ጋር ነው ኢትዮጵያ ምንድነው ኢትዮጵያ ያልኩኝ ቤሩት ኡፍ ልቤን ያመኛል ወላሂ ተሳሰብኒ
ህፃን ልጅ አይተው እንኳን ማይራሩበት ሀገር ነበርኩኝ። ወላሂ ህፃን ልጅ አይተው እኔ ምን አጥፍቼ ነው? ልጄ ምን አደረገ? እኔስ እሺ። ለዚህ ነው ላይቭንም መግባት ያልፈለግኩት። እኔ ስሜቴ ምንም ወደ ራሴ ልመለስ አልቻልኩም። በነገራችን ላይ ቤይሩት ላይ መጥፎ ነገር ለማድረግ በጣም ቀላል ነው። ነብያችንን አንድ ልጄን ነው የምላችሁ፣ በጣም ቀላል ነው መበቀል ብፈልግ ማለት ነው። ግን አላደርገውም። እኔ የእንቅልፍ ነው የምነሳቸው ማለት እኔ ምንም መጥፎ እንዳልሆንኩኝ ለነሱ በደንብ ያውቃሉ። ግን ሲተኙም ሲነሱም ስለ እኔ እንዲያስታውሱ ነው የምፈልገው፣ እንዲጸጽታቸው ነው የምፈልገው። ቅዠትም መሆን ነው የምፈልገው። እንደነሱ እኔ ቆሻሻ አልሆንም። ቆሻሻ መሆን በጣም ቀላል ነው። ይሁን ነገር አርጎ ቆሻሻ መሆን በጣም ቀላል ነው። እኔ ስሜን ቀይሬ እጄ የምፈልገውን አደርጋለሁ። ከፈለጉ ቤይሩት ስሜን ቀይሬ መሄድ እችላለሁ። ጋይስ ስሜን ቀይሬ ሄጄ ተደብቄ ተቀምጬ እጠቃለሁ ከፈለኩ በራሴ በእጅ ማለት ነው እንድረካ ከፈለኩ። ግን አልሄድም። ቀላል እንደሆነ እነሱም ያውቃሉ። በጣም ነው የሚያውቁት። እኔ 60 ቀን ነው ያለቀስኩት። 60 ቀን እዚህ መጥቼ ይኸው እያለቀስኩ። ለምን ነው የተፈረደብኝ ይላል? ስለምን? በእነሱ የተነሳ በሁለት ሰው የተነሳ ለምን ወላሂ 60 ቀን ሙሉ አልቅሻለሁ። ግን አላህ ይሰማኛል። እኔ 60 ቀን አልቅሼ ዱዓ አድርጌያለሁ። 60 ቀን የጸለይኩት ጸሎት ማለት ነው ያረኩት ጸሎት ፈጣሪ የ60ውን ባይሰማኝ ማየት አልፈልግም። ግን ግፍ የሰሩትን በራሳቸው ሲደርስ ይሉት ከኔ በላይ አቅም ያለውን ይላክባቸው። ምንም ማለት ኧረ ዘና እኔ እንዳይደብራችሁ በአላ ለኸይር ነው ውዶች። ኡፍ እና ምን አዲስ ነገር አለ ንገሩኝ እስቲ ውዶቼ። እኔ ጋር አዲስ ነገር በቃ ጸሐፊ ሆንኩ፣ ሰዓሊ ሆንኩ። በ2 ወር ሰዓሊ ሆኜ ቁጭ ራሴ ከጸጉር ባለሙያነት ወደ ሰዓሊነት ቀየር ሳልኩ። ለልጅ ተፈላሰፍኩ እንደ ጅል ስንቱን ስጃጃር መጨረሻ ላይ ፐርፌክት ሶን ቆንጆ ደብተር ላይ ለልጅ ሲያድግ የሚያነበው ብዬ ጻፍኩለት፣ ሳልኩለት፣ የሁሉም ነገር ጻፍኩለት፣ ሳልኩለት፣ ዘፈን አወጣውለት፣ ቆንጆ ዘፈን አወጣውለት እና በቃ ላቸዋለሁ። መጽሐፍ በየቀኑ ብዙ መጽሐፍ ነው የሚያመጡልኝ። ሌሊትም ቀንም መጽሐፍ ነው የማነበው። በቃ አይመሽም፣ ቶሎ አይነጋም። ፊት ለፊት ሰዓት አለ። ሰዓቱ ሳየው በቃ ሄድም ምንም ነው የማይሄደው። ብታዩ ቤይሩት ያላችሁ ተጠንቀቁ። ያን እስር ቤት እንዳትቀምሱት ውዶቼ። ኢቃማ እናሰራ እያሉ እየወሰዱ እያሰሩ ነው። በጣም ብዙ ልጆች ታስረዋል። እኔ እንኳን የሚያቀኝ ስለ ቲክቶኩ እየመጡ እስር ቤት ድረስ ይነገር ነበር። በየ2 ቀኑ በየሳምንቱ አዲስ እስረኛ ይመጣል። ጋይስ ይመጣል፣ አዲስ እስረኛ ይመጣል። ምን እያደረጉ ኢትዮጵያ ስማቸውን ሄደው ኢትዮጵያ ተመዝግበው ሄደው በኤምባሲ ከዛ ስማቸውን ቀይረው ሲመጡ ከዛ ማዳም ቤታቸው ወረቀታቸውን ሊያሰሩ ሲቀመጡ ወረቀታቸውን ሊያሰሩ ሲመጡ ፊርሚያ ላይ ይያዛሉ። ከዛ ተቀጣው ብሎክ ተደርገው ይላሉ። አቀናብር ያለው ኤአይ ላይ አቀናብሬዋለሁ። ወንድም ያቀናበረልኝ ትናንትና ኤአይ ላይ ልኬድሻለሁ። ሪዮ ልኬድሻለሁ። አምጪ ላሰማችሁ። አቀናብሬዋለሁ ግን እንትን ነው። እኔ እንደውም እዛ ስዘፍን የነበረው በሰው ዘፈን ክሊፕ አድርጌ በሰው ዘፈን ክላሲካል አድርጌ ነበረ። እንትን ግጥሙ ሌላ ክላሲካል ሌላ ሰው ዘፈን አድርጌው ነበር ምዘፍንላቸው። እስር ቤት ብታይ ሲወዱት እናቶች ያለቅሳሉ፣ ሲሰሙት ልጆቻቸውን ጥለው የመጡት እናቶች ያለቅሳሉ። ከዛ ቀይ ምናምን
ሀቡ ምን እናቴ ሀቡ እየጠራችኝ ነው ፈለገችኝ እኔና ሁለት ስልክ ነው እንዳልሽ የዘፈንኩትን ዘፈን አምሪያ አሚን እንዳይሰማ ይባሉ እኮ ተደበሩት ይንተው ነው አሁን እዚህ ሃርድ ነው ጋይስ ቤተሰብ ሃርድ እንደ ቤሩት ኛኛ እያሉ መንበቅበቅ ያለ እስቲ ወንድሜ ራሱ እንዴት እንደወደደው ዘፈኑን ወይኔ ይሄ ራሱ እንዴት ደስ እንደሚል ሶስት እኮ ኦ ማይ ጋድ ከጓደኛዬ ጋር ተጨንቀን ስንቱን አወጣን አወረድን እሺ ልትሰሙኝ ነው መጀመሪያ ግጥሙን ላንብብላችሁ ወይስ በዘፈን አድርጌ ልንተልባላችሁ ከእኔ ላይ ሰርቅልሻለሁ ሪከርድ አደርገዋለሁ የኔ ድምፅ ይሄ እኮ ተዘግቷል ሪከርድ ምን አለ ዝም ብዬ ደስ እንዲላችሁ ላነብላቸው ነው ያውላችሁ ስሙ በዘፈን እሺ የኔ ልጅ ህይወቴ ህመሜ ናፍቆቴ አሁንስ አልቻልኩም ብሷል መናፈቄ አጠገብ ባልሆን ቤድም ርቄ ልቤ ካንተ ጋር ነው ፈገግታዬ ሳቄ ነገር ግን የኔ ልጅ እኔ አልቆርጥም ተስፋ ደግም ያይሃለው አቅፍሃለው በይፋ ባይመስልም ሁኔታው ዙሪያው ቢጨልም ልጄ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም አቅፈው ያሳደጉ እጆቼ ናፈቁ ላቅፍ ብፈልግም በብረት ታነቁ በዚች በእስር ቤት በጨለማ ሳለው መተህልኝ አይቼ በጣም ሳስቻለሁ ቀፍቻ አላስገባ እኔም ታስሬያለሁ ከፍቻ አላስገባህ እኔም ታስሬያለሁ እና አሪፍ ነው ንገሩኝ ጋይስ ለእስረኞቹ ምናልባት እዛ ታስረው ስለሆነ ለማረጋጋት እኔም ለሞራሌ ብለው አሪፍ ነው ካሉኝ ብዬ እኮ እናንተ ጠይቃ አሪፍ ነው አይደለም ንገሩኝ አሪፍ ነው ወላሂ በይ አሁን እኮ ስላመመኝ ምናምን ነው እንጂ በኋላ ደህና ሰውን ወይዬ በብርግድ ድምፄ ተበርግዶ እሷን ራሱ አዘፍናታለሁ አንዱ ዘፈኔ ቬሮኒካ ትዘፍነዋለች ዘፈኝ እላታለሁ የልጄን ዘፈን ወደዳችሁት ጋይስ ሌላ ይደገም አንድ ዘፈን አሪፍ ነው አንደኛ ነው እሺ አባቴን አስተዳደርኩበት ተይ አትሰማም ከዛ ደግሞ ብር እንዴት ነህ? ደህና ነሽ? የኔ እንዴት ነሽ?
ዘፈን ሰማሁ። ዘፈን ሰማሁ። ብልክልሽ ላይቭ ገብቼ አትቀበይም። እያወራሁ ነበር፣ እያለቀስኩ ነበር። አንዴ ስቃለሁ፣ አንዴ አብዳለሁ። ስማች ሴትዮ ቀበሌ አንግን በይባል እያማች ነው። የት ሆነሽ ነው? እቤት ሲስተር ጋር እቤት። ስማ ገብተሽ እንዲሞቅ ሞቃል። ቤተሰቦቼ በጣም ተጨነቁ። ለልጄ የጻፉትን ዘፈን ዘፈኝላቸው፣ ደስ አላቸው። ዝፈኝላቸው በደንብ እንጂ። ታዲያ ምን ነካሽ እንዴ? እሱዬ ኧረ እባክህ ይደገም። እሺ አራን ሚዩት አድርግና ስማኝ ልስፈንልን። ብሮ ያበደ ነው በቃ። ይሄ አሁን ቤተሰብ ጋር ስለሆነ ቀስ ብዬ ነው የምዘፍነው። እዛ እየጮሆን እንዘፍናለን። እሺ ስንገናኝ ያራን ስትመጣ ቆረጣለን እኮ ዛሬ ለ30 መች ነው የመጡት? 30 ኢትዮጵያ 30 ዛሬ 18 በፈረንጅ 18 በፈረንጅ 18 ነው። በፈረንጅ 30 ነው የምንመጣው እኮ ከ10 ቀን በኋላ ማለት ከ10 ቀን በኋላ በቃ 29 ማታ ሌሊት ኤርፖርት ነው። ሲነጋ እንገባለን። ኢትዮጵያን እንቀውጠዋለን በደንብ አድናን ይወላል። ታዲያ እስቲ ዘፈኝ ላንብብ። እሺ የኔ ዘፈን የልጄ ዘፈን ግን የአስቴር ከበደን እንትን ነው ስጃለሁ ዜማ ምን ላይ ወይ የሚታየኝ ነው። አንተ አጭበርባሪ ከዛ ምትዝ ያታው እኔ ገደልኩ። አድናን እኔ የሚታየናል እሱ እኮ ነው እዚህ ጋር ውጭ ነው የሚያወርደው ሻርኩን። አድናን ያላ ልስፈን ለአድናን ዘፋኝ እስቲ ዘፋኝ ይጃብ አድርጌ ግን ስዘፍን ይሉኛል። ድሩ ምንም አይሉሽ መሆን አንቺ በቃ ለኔ ፈገግታዬ ሳቄ። ቆይ አንዴ ስልኬ እየተዘጋ ልክላይ ስልኬ ልቤ ካንተ ጋር ነው። ፈገግታዬ ሳቄ ፈገግታዬ ሳቄ ነገር ግን የኔ ልጅ እኔ አልቆርጥም ተስፋ ደግሜ ያይሃለው አቅፍሃለው በይፋ ባይመስልም ሁኔታው ዙሪያው ቢጨልምም ልጅ ጨረቃዬ አንተ ስላለኸኝ ፈጽሞ አይከፋኝም። አንተ ስላለኸኝ ፈጽሞ አይከፋኝም። አቅፈው ያሳደጉ እጆቼ ናፈቁ እጆቼ ናፈቁ። ላቅፍ ብፈልግም በብረት ታነቁ በብረት ታነቁ። ዋው ያበደን ስማ አላለቀም። ሌላ ቀን ብለን ዘፍነን ለምንድን ነው ስልክ የሚዘቀዘቀው? 1 ሚሊዮን